ወጣቷ ሴት በካሊፎርኒያ የፍጥነት መንገድ መኪናዋን አቁማ ወርዳለች። እሷ ከዚህ ጊዜ ጀምሮ አልታየችም። ለድፍን 3 ዓመታት ወጣቷን ለማግኘት የተደረገው ጥረት ፍሬ ባያፈራም የፎረንሲክ ቴክኖሎጂው ሁሉም ተስፋ በቆረጡበት ሰዓት ምላሽ ይዞ ብቅ አለም። በእርግጥ ወጣቷን ምን አጋጠማት? የዛሬው የወንጀል ታሪካችን ቅኝት ነው። አብራችሁን ቆዩም። የ23 ዓመቷ ዴኒስ ሂውበር ከወላጆቿ ጋር ካሊፎርኒያ ውስጥ በሚገኘው የኒውፖርት ቢች ከተማ ትኖራለች። እሷ ከኮሌጅ በቅርቡ መመረቋን ተከትሎ ስራ እያፈላለገች እንደነበር አባቷ ይናገራሉ። ምንም እንኳ ለጊዜው አስተናጋጅ ሆና እየሰራች የነበረ ቢሆንም ዘለግ ያለው ቁመኗና እንደ እንቁ የሚያንጸባርቁት አይኖቿ በርከት ያሉ ወንዶች የፍቅር ጥያቄ እንዲያቀርቡላት አስገድዷቸዋል። ከቀረቡላት የፍቅር ጥያቄዎች መካከል እሷ የወጣቱን ስቲቭ ሆርኪሰን ጥያቄ ተቀብለዋለች። ፍቅረኛዋ ስቲቭ በጣም ተጫዋች እንደነበረ ልጃቸው የተናገረችውን እናት ያስታውሳሉ። እንደ ጎርጎሪያኑ የቀን አቆጣጠር ሰኔ 2991 ፍቅረኛሞቹ በአንድ የሙዚቃ ድግስ ለመታደም ቀጠሮ ይዘው የነበረ ቢሆንም ስቲቭ ስራ አለመጨረሱን ተከትሎ ወደ ሙዚቃ ድግሱ እንደማይሄድ ባለቀ ሰዓት ለዴኒስ ነገራት። የሙዚቃው ድግስ እንዲያመልጣት ያልፈለገችው ዴኒስ ሮበርት ካልቨርት ከተባለ አንድ ጓደኛዋ ጋር ድግሱ ወደ ተዘጋጀበት ስፍራ አቀናች። ከቤት ስትወጣ ለወላጆቿ ትንሽ እንደምታመሽና እንዳይጨነቁ ነግራቸዋለች። የተለያዩበትን ሁኔታ ወላጆቿ በዚህ መልክ ያስታውሱታል። ድምፅ 210 እስከ 229 ኮንሰርቱ ከተጠናቀቀ በኋላ ዴኒስና ሮበርት ኤል ፓሶ በተባለ ቡና ቤት 1-2 ሲሉ ቀደም ባለው ጊዜ የፍቅር ጥያቄ ሲያቀርብላት ከነበረው ወጣት ከሮስ ጋር ተገናኘች። ሮስ በዚህ ምሽትም የፍቅር ጥያቄውን አቅርቦላት እንደነበርና ሌሊቱን አብራው እንድታሳልፍም ሲጎተጉታት እንደነበር ፖሊስ ይናገራል። ዴኒስ ግን ጥያቄውን አልተቀበለችውም። ዴኒስና ሮበርት ሌሊት 7 ሰዓት አካባቢ ከቡና ቤት ወጥተው ወደ ቤታቸው አቀኑ። ዴኒስ ሮበርትን ቤቱ ካደረሰችው በኋላ ነበር ወደ ራሷ ቤት ያቀናችው። ዴኒስን ለመጨረሻ ጊዜ በሕይወት የተመለከታት ሰው አብሯት ያመሸው ጓደኛዋ ሮበርት ነበር። ምንም እንኳን ነፍስ ያወቀች ኃላፊነት መውሰድ የምትችል የ23 ዓመት ወጣት ብትሆንም ወላጆቿ ጠዋት ላይ ልጃቸውን ቤት ውስጥ አለማግኘታቸው በመጠኑም ቢሆን አሳስቧቸው እንደነበር አባት ይናገራሉ። የመኪናዋ በዚህ መልኩ ቆማ የመገኘቷን ዜና የሰሙት እናት ልጄ ምንም ነገር ሳትነግረኝ እንዲሁ ብድግ ብላ አጠፋም፣ ስለዚህ አንዳች መጥፎ ነገር እንደተፈጠረ እርግጠኛ ሆነዋል። ከውስጥና ከውጭ መኪናዋን የፈተሹት መርማሪዎች አንዳች አጠራጣሪ ነገር አለማግኘታቸውን ይናገራሉ። በስልጡን ውሻዎች የተደረገው የፍንጭ ፍለጋ ተግባርም ውጤት ባለማስገኘቱ መኪናዋ ቆማ በተገኘችበት ስፍራ በቅርብ ርቀት የሚገኙ ነዋሪዎችን ፖሊስ አንድ በአንድ ለማናገር ሞከረም። እሷ እንዲሁ ከምድረገጽ የጠፋች ይመስላል። ስለ እሷ ያየ የሰማ ሰው በፍጹም አልተገኘም። አባት በጣም ተጨንቀዋል። በዴኒስ ሊደርስባት የሚችለውን ነገር ሳስብ የራሴ ሞት እንኳ እንደዚህ አያስፈራኝም ይላሉ። ፖሊስ ዴኒስን ለማግኘት ሄሊኮፕተርን ጨምሮ ያልተጠቀመው ዘዴ የለም። ፖሊስ አስክሬን ይፈልግ ስለነበር እኔ ደግሞ አስክሬን እንዳይገኝ ጸልይ ነበር ይላሉ ሳቂታዋን ልጃቸውን በሕይወት ማግኘት የሚፈልጉት አባት። ፖሊስ መኪናዋ ውስጥ ባደረገው ፍተሻ ከዴኒስ ውጭ ሌላ ሰው የጣት አሻራ አላገኘም። ተንፍሶ የተገኘው ጎማዋ ላይ ጥልቅ ምርመራ ከተደረገ በኋላ መርማሪዎች ጎማው የተነፈሰበትን ምክንያት ማወቅ ችለዋል። ጎማው የተነፈሰው በኃይለኛ ሙቀት ምክንያት ነው። ይህን መሰል ችግር ደግሞ ማንኛውንም አሽከርካሪ ሊያጋጥመው ይችላል ይላሉ። ማስረጃዎችን ለማግኘት የተደረገው ጥረት አልሳካ ቢለው ፖሊስ ዴኒስ በጠፋችበት ሌሊት
ቡና ቤት ውስጥ በድንገት የተገኘውን አፍቃሪዋን ሮስን ቃሉ እንዲሰጥ አደረገው። ፖሊስ በዚህም አላበቃም። ባለቀ ሰዓት ስራዬን አልጨረስኩም በሚል ወደ ሙዚቃ ድግሱ ያልሄደውን ፍቅረኛዋን ስቴቨንን አናግሯል። ለምርመራው እሱ ፍጹም ተባባሪ ነበር። ወደ ኮንሰርቱ አብሯት የሄደው ሮበርት ካልቨርትም ቃሉን ሰጠም። ፖሊስ እስከዚህ ሰዓት ድረስ ዴኒስ በሕይወት ልትገኝ ትችላለች የሚል እምነት አለው። ፖሊስና ወላጆቿ ፍንጭ አለማግኘታቸውን ተከትሎ ፊታቸውን ወደ መገናኛ ብዙሃን አዞሩም። በህትመትና በኤሌክትሮኒክስ ሚዲያው የተደረገውን ርብርብ ተከትሎ ዴኒስን በተመለከተ አንዳንድ ጥቆማዎች ቢሰጡም ለምርመራው የነበራቸው ጠቀሜታ ግን እስከዚህም ነበር። የጨነቀው እንዲሉ ወላጆቿ ጠንቋይ እስከ ማናገር ሁሉ ደርሰው ነበር። ምንም እንኳ ጠንቋዮችም ግራ ቢጋቡም ስለ ልጃቸው አንዳች ነገር ለማግኘት እንቅልፍ እንዳጡ እንደተሰቃዩ ወላጆቿ 3 ዓመት ሞላቸው። አባት ስልክ በተደወለ ቁጥር ልጃችሁ ተገኘች የሚል ዜና ይሆናል በማለት ስልኩን ከማንሳታቸው በፊት በደስታ ይዘሉ እንደነበር ይናገራሉ። ይህ በእንዲህ እንዳለ ከካሊፎርኒያ ከ564 ኪሎ ሜትር ርቀት በአሪዞና ፕሪስኮት በተባለ አካባቢ አንድ አጠራጣሪ ነገር የተመለከቱ ጎረቤት ለፖሊስ ጥቆማ ሰጥተዋል። ጥቆማ ሰጪው ጎረቤት አንድ የካሊፎርኒያ የሰሌዳ ቁጥር ያለው የጭነት መኪና የጎረቤት በር ላይ ከቆመ ብዙ ጊዜ ሆኖታል። መኪናው ውስጥ የሆነ ነገር ያለ ይመስላል። ከመኖሪያ ቤቱ በረዥም የኤሌክትሪክ ገመድ ተስቦ መኪናው ውስጥ እንዲገባ ተደርገው ማሽኑ 24 ሰዓት እየሰራ ይገኛል የሚል ጥቆማ ነበር የሰጡት። መኪናው ውስጥ ለኢንዱስትሪዎች አገልግሎት የሚሰጥ ትልቅ ማቀዝቀዣ ፍሪጅ ነበር። ማቀዝቀዣው ሲከፈት የሰውን እጅ የመሰለ ነገር በፖሊስ እይታ ውስጥ ገባም። 2 እጆች፣ የጣት ቀለበትና የሴት ጌጣጌጦች በፍሪጅ ውስጥ መገኘታቸው ፖሊስን ክፉኛ እያስደነገጠ ነበር። በጭነት መኪና ውስጥ የሰው ቅሬታ አካል ይዞ የተገኘው የፍሪጅሬተር ባለቤት የ39 ዓመቱ የጆን ፋማላሮ ነበር። እሱ በጥገናና በቀለም ቅብ ይተዳደራል። ፖሊስ ለመጀመሪያ ጊዜ ሲያናግረው በጣም ጨዋ ሆኖ እንዳገኘው ይናገራል። በተጨማሪም እሱ ብዙ ማውራት የማይወድ አይነት ሰው እንደነበር ፖሊስ ያክላል። በፍሪጅ ውስጥ ተቆራርጦ የተገኘው የአካል ክፍል የሴት መሆኑን በምርመራ ተረጋገጠም። ረዣዥም ጥፍሮችና የሴት ጌጣጌጦች በፍሪጅ ውስጥ መገኘቱ መጀመሪያውኑም የአካል ክፍሎቹ የሴት ሊሆኑ እንደሚችል ግምት ነበረም። በፍሪጅ ውስጥ ለረጅም ጊዜ የቆየው የአካል ክፍል በፍጥነት የዲኤንኤ ምርመራ ካልተደረገበት በስተቀር ለአየር መጋለጡን ተከትሎ አስፈላጊ መረጃ ላይ ይገኝበት ይችላልና የሕክምና ባለሙያዎች መፍጠን ይኖርባቸዋል። የተገኘው ጣቶች በደንብ እንዲቀዘቅዙ ከተደረገ በኋላ የጣት አሻራ ተወሰደም። የተገኘውን የጣት አሻራ ኮምፒውተር ውስጥ በማስገባት ጠፉ ተብሎ ሪፖርት ከተደረገባቸው ሴቶች ጋር ሲነጻጸር ከ3 ዓመት በፊት የጠፋችው የዴኒስ ሆኖ ተገኘም። በምርመራ ክፍል የሚገኘው ጆን ፋማላሮ ዴኒስ ከጠፋችበት ስፍራ 564 ኪሎ ሜትር ርቃ የአካል ክፍሎቿ ለምን በሱ ማቀዝቀዣ ውስጥ እንደተገኘ መናገር አልፈለገም። ፖሊስ ጊዜ አላባከነም። የሱንና በቅርብ ርቀት የሚገኙትን የእናቱን ቤት ፈተሸም። እናት ልጃቸው ምን እንዳደረገ የሚያውቁት ነገር አልነበረም። ቤታቸው ሲፈተሽ እጃቸውን አጣምረው ከመመልከት ውጭ አማራጭም አልነበራቸውም። በፋማላሮ የመኪና ማቆሚያ ቤት ውስጥ ክሪስማስ የሚል ካርቶን መገኘቱን ተከትሎ ካርቶኑ ሲፈተሽ በደም የጨቀየ ዴኒስ ልብሶች፣ መንጃ ፈቃዷና ባለታኮ ጫማዋ ተገኘም። የጫማዋ ታኮ ተላልጧል። በአስፋልት ላይ እየተጎተተ ይመስላል። በካርቶን ውስጥ አንድ ደረሰኝ መገኘቱን ተከትሎ ፖሊስ ሲያጣራ ዴኒስ ከጠፋች ከአንድ ቀን በኋላ ፍሪጁ የተገዛበት ደረሰኝ መሆኑን አረጋገጠም። በተጨማሪም ፖሊስ በምርመራው በደም ነጠብጣቦች የተሽጎረጎረ የፋማላሮን ልብስ አግኝቷል። በልብሱ ላይ የተገኘው ደም የማን ነው የሚለው ጥያቄ መመለስ ነበረበትና የዴኒስን ደም ማግኘት ያልቻሉት መርማሪዎች የኋላ ኋላ ከተገኙት አጽሞች መቅኔ በመውሰድ ሲያነጻጽሩ በፋማላሮ ቲሸርት ላይ የተገኙት የደም ነጠብጣቦች የዴኒስ መሆናቸውን ማረጋገጥ ተቻለም። በፋማላሮ የምድር ቤት ውስጥ በሚገኘው ቁም ሳጥን የፖሊስ መለያ ዩኒፎርም ማግኘት የተቻለ ሲሆን ሰው የሚያሰቃይበት ጨለማ ክፍልም እንደነበረው ማረጋገጥ ተችሏል። ፖሊስ ከዚህ በኋላ ነበር ሰውየው የወጣለት አረመኔ መሆኑን ያረጋገጠው። አንዲት ፍቅረኛው 2 እጇን በካቴና አስሮ እርቃኗን ያሰቃያት እንደነበርም ተናግራለች።
ምንም እንኳ እሱ ዴኒስ እንዴት እንደሞተች ባይናገርም ፖሊስ ግን የ23 ዓመቷን ወጣት የገደላት ይህ ሰው እንደሆነ አረጋግጧል። ድምፅ እንዳታሰማ እንዳትጮህ እስከ አፍንጫዋ ድረስ አፏን ያፈነበት የሸራ ፕላስተር ከራስ ቅሏ ጋር ተቀላቅሎ በአንድ ላስቲክ ውስጥ መገኘቱ ምናልባት ዴኒስ እንዴት እንደተገደለች ፍንጭ ሊሰጥ ይችላል በሚል መርማሪዎች ተስፋ አድርገዋል። የተገኘውን የራስ ቅሏን ለተመለከተ ክፉኛ ድብደባ ደርሶባት እንደነበር በቀላሉ ማየት ይቻላል። የፎረንሲክ አንትሮፖሎጂስት ባለሙያዋ ዶክተር ላውራ የዴኒስን የራስ ቅል አስመስለው በመስራት የራስ ቅሏ ላይ 31 ጊዜ መደብደቧን አረጋገጡም። ዴኒስ ላይ የደረሰባትን ጥቃት ከተረዱ በኋላ ቤት ሂደው ማልቀሳቸውን ጭምር ይናገራሉ። በዴኒስ ልብስ ላይ የተገኘው የወንድ የዘር ፈሳሽ የፋማላሮ ሆኖም ተገኝቷል። ፖሊስ ያሰባሰበው ማስረጃ እንደሚያመላክተው ከሆነ ዴኒስ በጠፋችበት ወቅት ፋማላሮ ይሰራ የነበረው በኒውፖርት ቢች ዴኒስ ከወላጆቿ ጋር ትኖርበት በነበረው ከተማ ነው። ዴኒስ ጠፋች በተባለችበት ወቅት ተጠርጣሪው ተከራይቶት የነበረው ስቶር ላይ አጠራጣሪ ነገር መገኘቱን ተከትሎ ሉሚናል በተባለው ኬሚካል እገዛ በምንጣፉ ላይ የደም ነጠብጣቦችን ማግኘት ተችሏል። በተገኘው ናሙና ላይ የተደረገው የዲኤንኤ ምርመራ ደሞ የዴኒስ መሆኑን ተረጋገጠም። የፎረንሲክ ማስረጃዎችን መሰረት በማድረግ ወንጀሉ እንዴት እንደተፈጸመ አቃቢያነ ሕግ ሂደቱን በዚህ መልክ ያስቃኙናል። በድንገት መሃል መንገድ ላይ ቤቷ ለመድረስ 5 ኪሎ ሜትር አካባቢ ሲቀራት አንደኛው የመኪና ጎማ ተነፈሰም። ዴኒስ ጎማውን ቼክ ለማድረግ ከመኪናዋ በወረደችበት ሰዓት ፋማላሮ ተመለከታት። ምን አጋጠመሽ? ምን ላግዝሽ? በሚል መኪናውን አቁሞ ቀረባት። ዴኒስ ምንም አልተጠራጠረችም። እሱ ግን መጀመሪያውንም የሌባ ጎማ በኋላው ሸሽጎ ነበርና ከመኪናው የወረደው አንድ ጊዜ በተቀመጠችበት የራስ ቅሏን ከኋላ ሲመታት ራሷን ሳተች። በፍጥነት እየጎተተ መኪናው ላይ ከጫናት በኋላ በቅርብ ርቀት ወደሚገኘው ስቶሩ ይዟት ሄደ። በዚያም ገደላት። እሷን ከገደለ ከቀናት በኋላ በገዛው ፍሪጅ አስክሬኗን በማስገባት አስክሬኗን እንዳይፈርስና እንዳይሸት አደረገም። ከ2 ዓመት በኋላ ከካሊፎርኒያ ወደ አሪዞና መኖሪያ አድራሻውን ሲቀይር አስክሬኗን የያዘውን ፍሪጁን በጭነት መኪናው በመጫን ሀገር ለቀቀም። አስክሬን የጫነውን መኪናውን የመኖሪያ ቤቱ ፊት ለፊት በማቆም በረዥም የኤሌክትሪክ ገመድ ፍሪጁ ኃይል እንዲያገኝ አደረገ። ምክንያቱም ይህን ማድረግ ካልቻለ የተቆራረጡ የአካል ክፍሎቿ በመሽተት ጥርጣሬ ያስነሳሉ የሚል ስጋት ነበረው። እሱ ይህን ያህል ጥንቃቄ ቢያደርግም ከመኖሪያ ቤቱ ኤሌክትሪክ ስቦ ፍሪጁን 24 ሰዓት ሲያሰራ የተመለከቱት ጎረቤት ተጠራጥረው ለፖሊስ በመደወል ጥቆማ ሰጡም። በመጨረሻም ዴኒስ ከጠፋች ከ6 ዓመታት በኋላ በሷ ግድያ ጥፋተኛ ሆኖ የተገኘው ጆን ፋማላሮ በሞት እንዲቀጣ ተወሰነ። ሰላም።